ቆይታውን ሲገልጹ 40 ዓመት እንደሆነች ይናገራሉ። ثم يتوفى ከዚያም ይሞታል። فيصلي عليه المسلمون ሙስሊሞችም ሶላተል ጀናዛን ይሰግዱበታል። አንድ ሰው በሞተ ጊዜ ለእርሱ የሚደረግ ሶላተል ጀናዛ አለ። ማንኛውም ሰው በሞተ ጊዜ እርሱንም ትሰግዱበታላቸው የዛኔ ብለው ተናገሩ። ያው መሲሁ ዒሳ ዓለይሂ ሰላም በሚመጡ ጊዜ ሰዎችን በእስልምና መንገድ ላይ የሚያስተምሩና ወደ እስልምና መንገድ የሚጣሩ መሆናቸውን በአላህ ሕግና ስርዓት በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ሰዎችን የሚመሩ መሆናቸውን ይህን ሁሉ ያስተምራል ማለት ነው። እና የዛኔ ለጥያቄ ሁሉ መልስ ሲመጡ ጊዜ እንደ አንድ የነብዩ ሰለላሁ ዐለይሂ ወሰለም ሕግና ስርዓት የሚያስተምር አስተማሪ መልእክተኛ ሆነው ይመጣሉ እንጂ እንደ አዲስ ያ ነብይነታቸው ማዕረግ አይደለም። ነብይነትን ማዕረጉ ጠፍቷል ወይ? አልጠፋም። ሐታ ሙሴ ቢመጣ አሁን የኔ ተከታይ ይሆናል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነብይነቱ ይካዳል ማለት አይደለም። ነብይ ናቸው፣ ነብይ ናቸው። በሚመጡ ጊዜ ግን የእርሳቸው አንድ ሕግና ስርዓት ተከታይ ሆነው የሚከተሉ የሆኑ ነብይ ሆነው ይቆያሉ ማለት ነው እንጂ